ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድርያስ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ የእግዚአብሔር ቃል ይዤላችሁ ወደ እናንተ መጥቻለሁ። እግዚአብሔር ደግሞ በቃሉ ደግሞ ዛሬ ያስተምረናል፣ ያስታጥቀናል፣ መንገዳችንን ያቀናልናል። ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ስለሚል የእግዚአብሔር ቃል ይፈውሳል፣ ያድናል፣ አቅጣጫን መንገድን ያሳያል፣ ያበረታናል። ክብር ለኢየሱስ ሲሆን፣ ስለዚህ ወደ እግዚአብሔር ቃል ከመሄዳችን በፊት አጠር ያለ ጸሎትን ጸልያለን። ቅዱስ አባትና አምላክ እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። እግዚአብሔር አምላክና አባቱ ሆይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነውና ርኅራኄው አያልቅም ተብሎ ተጽፏል። አባት ሆይ ያልጠፋ ነው ካንተ የተነሳ ስለሆነ ስምህ ይባረክ። ብዙ የሚያጠፉ ነገሮች እያሉ እኛ ያልጠፋ ነው ካንተ የተነሳ ስለሆነ ስምህ ይባረክ። እህቶቼ ወንድሞቼ እግዚአብሔር ሆይ ያልጠፉት እኛም ያልጠፋ ነው እግዚአብሔር ሆይ ካንተ የተነሳ ስለሆነ ስምህ ይባረክ። እግዚአብሔር አባት የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ በቃል እንደተጻፈ እግዚአብሔር ልባችንና ሐሳባችን እንዳይታወክ፣ ልባችንና ሐሳባችን እንዳይጨነቅ፣ ልባችንና ሐሳባችን የተለያየ ነገር ገብቶ እግዚአብሔር ወይ እኛን እንዳያናውጠን በአንተ ሰላም ልባችንን፣ ሐሳባችንን፣ አይምሯችን ሁሉ ስለተጠበቀ ስምህ ይባረክ። የእህቶቼን ልብ ስለተጠበቀ በሰላምህ የወንድሞቼ የእህቶቼ አይምሮ፣ የኔ አይምሮ፣ የቤተሰቦቻችን አይምሮ ሁሉ በአንተ ሰላም ስለተጠበቀ ስምህ ይባረክ። እናመሰግንሃለን። የረዳህን እግዚአብሔር ተባረክ። ያገዝከን እግዚአብሔር ስምህ ይባረክ። በነገር ሁሉ እግዚአብሔር ሆይ አቅም ስለሆንከን ስምህ ይባረክ። አባት ሆይ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ አሁንም በጸጋ እንመካለን፣ በመንፈስ እንመካለን፣ በአንተ እንመካለን። እናመሰግንሃለን። ደግሞ ጌታ ሆይ አሁን ደግሞ በቃል እንድታስታጥቀን፣ በቃል እንድትናገረን፣ ያዘኑ እንዲጽናኑ፣ የደከሙ እንዲበረቱ፣ የወደቁ እንዲነሱ እግዚአብሔር ሆይ በብዙ አይነት ጥያቄ ውስጥ ያሉትን ሁሉ እንቆቅልሻቸውን ሁሉ እንድትፈታ ጸልያለሁ። እግዚአብሔር ሆይ ለተጨነቀች ነፍስ ጨለማ አይሆንም ተብሎ ተጽፏልና በኢየሱስ ስም ጨለማ ስለማይሆን በሕይወታቸው ላይ አመሰግንሃለሁ። ክብር ሁሉ ለአንተ ይሆን። በዚህ ቃል ደግሞ እግዚአብሔር ሆይ እንድታስተምረን፣ ሐሳብን እንድታሳውቀን ጸልያለሁ። ለሰሚው ጸጋ እንድትሰጥ፣ ለተናጋሪው ጸጋ እንድትሰጥ ጸልያለሁ። ክብር ሁሉ ለአንተ ይሆን በኢየሱስ ስም አሜን፣ አሜን፣ አሜን። እግዚአብሔር ይባረክ። እግዚአብሔር ይባርካችሁ። ርዕሱን እንደዚህ ብየዋለሁ፣ የመፍትሄ አካል ሆኖ መኖር። የመፍትሄ አካል ሆኖ መኖር። እግዚአብሔር በሰጠን ዘመን የመፍትሄ አካል ሆነን እንድንገለጥ እግዚአብሔር ይፈልጋል። በመጽሐፍ ቅዱሳችን ላይ እንዳለ ታላላቅ የእግዚአብሔር ሰዎችን ስናይ የመፍትሄ አካል ሆነው አልፈዋል። ታላላቅ ነቢያቶች፣ ታላላቅ ሐዋርያቶች፣ ታላላቅ የእግዚአብሔር ሰዎች በመጽሐፍ ቅዱስ ያሉ ሴቶችና ወንዶች ሁሉ እግዚአብሔር በሰጣቸው ዘመን፣ እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ቅባት፣ እግዚአብሔር በሰጣቸው ኃይል፣ እግዚአብሔር በሰጣቸው ራእይና ህልም ሁሉ ለትውልዳቸው መፍትሄ ሆነው አልፈዋል። ሃሌሉያ። ዛሬም እግዚአብሔር እኔና እናንተ የመፍትሄ አካል ሆነን እንድናልፍ እግዚአብሔር ይፈልጋል። ክብር ለኢየሱስ ሲሆን የመፍትሄ አካል ሆኖ መኖር። ሃሌሉያ። እኛ ወደ ጌታ እስከምንሄድ ወይ ጌታ እስከሚመጣ ድረስ ወገኖች የመፍትሄ አካል ሆኖ መኖር ይቻላል። ምክንያቱም መንፈሱ በእኛ ውስጥ አለ፣ ጸጋው አለ፣ ትልቁ እግዚአብሔር በእኛ ውስጥ ላይወጣ አለ። ሃሌሉያ። ዛሬ አንድ ክፍል ላሳያችሁ እፈልጋለሁ። ይሄ ክፍል የሚገኘው በአስቴር መጽሐፍ ምዕራፍ 4 ላይ ቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል። በዚህ ጊዜ አላት መርዶክዮስ ለአስቴር ያላት ነገር ይሄ ነው። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞ ወደ መንግሥቱ የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል አላት። ሃሌሉያ። ደግሜ ላንብበው። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል።
አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞ ወደ መንግስቱ የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል አላት። ሃሌሉያ! የአስቴር መጽሐፍ በመጽሐፍ ቅዱስ ውስጥ ከሚገርሙ መጽሐፍቶች አንዱ ነው። በመጽሐፉ ውስጥ የእግዚአብሔር ስም በግልጽ አይጠራም። ነገር ግን እግዚአብሔር በሁሉ ክስተቶች ጀርባ እየሰራ እንደነበር እናያለን። ክብር ለኢየሱስ ይሁን። አስቴር በንግስናነት ቦታ ላይ የደረሰችው በአጋጣሚ አልነበረም። እግዚአብሔር ሕዝቧን ለማዳን አስቀድሞ ያዘጋጀው እቅድ ነበር። ክብር ለኢየሱስ ይሁን። ስለዚህ ዛሬ ከዚህ ክፍል የምናያቸው ወሳኝ የሆኑ ነገሮችን ቶሎ ብዬ ፈጠን ብዬ እንድናይ እፈልጋለሁ። አንደኛ ከዚህ ክፍል አሁን ከዚህ ከአስቴር ምዕራፍ 4 ላይ ቁጥር 14 ላይ አሁን ያካነበብኩት ክፍል የምናገኛቸው ትልልቅ የእግዚአብሔር የሚስጥር ቃል አለና እሱን እናያለን። አንደኛ እግዚአብሔር የሚያስቀምጠን ቦታ ሁሉ ዓላማ አለው። እግዚአብሔር የሚያስቀምጠን ቦታ ሁሉ ዓላማ አለው። መርዶክዮስ ለአስቴር እንደዚህ አላት፣ ወደ መንግስት የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል? እንደዚህ ወደ መንግስቱ የመጣሽው፣ ወደዚህ ዙፋን የመጣሽው፣ ወደዚህ ንግስና የመጣሽው እንደዚህ ላለ እንደሆነ ማን ያውቃል ብሎ ጠየቃት። አያችሁ፣ አስቴር ወላጅ የሌላት ልጅ ነበረች። በስደት ያደገች የነበረች። ነገር ግን እግዚአብሔር በዚያ ሁኔታ ወደ ዙፋኑ አመጣት። ማንን? አስቴርን። ወገኖቼ፣ የት እንደተወለድክ አይወሰንህም። የት እንዳደግ አትገደብም። እግዚአብሔር ለዓላማው የሚያስቀምጥህ ቦታ አለ ወንድሜ። እግዚአብሔር ለዓላማው የሚያስቀምጥሽ ቦታ አለ። እግዚአብሔር አንዳንድ ጊዜ አብዛኛው ጊዜ በዓላማ ነው አንድ ቦታ ውስጥ የሚያስቀምጠን። ዛሬ በቤተ ክርስቲያን፣ በቤተሰብ፣ በስራ ቦታ፣ በትምህርት ቤት ያላችሁበት ቦታ አጋጣሚ አይደለም። አጋጣሚ እንዳይመስል እግዚአብሔር ዓላማ አለው። በአጋጣሚ አይደለም። እግዚአብሔር ዓላማ ስላለው በዛ ቦታ ውስጥ አስቀምጧቸዋል። እግዚአብሔር በእናንተ በኩል ሊሰራው ያለ ነገር አለ። እግዚአብሔር በእናንተ በኩል ሊያደርገው ያሰበው ነገር ስላለ ነው እዛ ቦታ ውስጥ እግዚአብሔር ያስቀመጠን። ወገኖቼ፣ እግዚአብሔር የሚያስቀምጠን ቦታ ሁሉ ዓላማ አለው። መርዶክዮስ ለአስቴር ያላት ይሄንን ነው። ወደ መንግስቱ የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል ብሎ ነው የጠየቀው። ማን ያውቃል? ዓላማ አለው። እዚህ ቤተ መንግስቱ ስትመጪ ዓላማ አለው። እግዚአብሔር ከዛ አንስቶች ወደዚህ ሲያስገባሽ ዓላማ አለው። ወንድሞቼ፣ እህቶቼ፣ እግዚአብሔር በአንድ ቦታ ሲያስቀምጣችሁ እግዚአብሔር ዓላማ አለው። እግዚአብሔር የዓላማ አምላክ ነው። በዛ ቦታ ላይ ባላችሁበት ቦታ ብዙ ታሪክ ሊሰራ እግዚአብሔር በዓላማ ምክንያት ነው እዛ ያስቀምጣችሁ። የሆነ አገር ውስጥ ላላችሁ ሰዎች ለእናንተ እናገራለሁ። እዛ አገር ውስጥ የከተታችሁ እግዚአብሔር በዓላማ ነው። ይሄ ነው አንደኛው የምናየው ይሄ ነው። ሁለተኛው ከዚህ ክፍል የምናየው የእግዚአብሔር ጥሪ ሁል ጊዜ ድፍረትን ይጠይቃል። የእግዚአብሔር ጥሪ ሁል ጊዜ ምንን ይጠይቃል? ድፍረትን ይጠይቃል። አስቴር ወደ ንጉሱ መግባት ሞት ሊያመጣ ይችል እንደነበር ብዙዎቻችን እናውቃለን። ሞት ያመጣል። ምክንያቱም ንጉሱ ዘንጉን ካልዘረጋ ማንም ሰው መግባት አይችልም። ከገባ ግን ሞት ያመጣል። ስለዚህ አስቴር ፈራች። ነገር ግን ታሪኩ የተቀየረው ፍርሃቷን ሲያሸንፋት አይደለም። ያንን ፍርሃት በእምነቷ አሸነፈችው። እንዲህ አለች፣ ብጠፋም እጠፋለሁ አለች። ብጠፋም አደርጋለሁ፣ እጠፋለሁ። ወገኖቼ፣ እግዚአብሔር ታላቅ ስራ ሲሰጥ ሁል ጊዜ የእምነት እርምጃ እግዚአብሔር ይጠይቃል። እግዚአብሔር ትልልቅ ነገሮችን ሲያሳየን፣ እግዚአብሔር ትልልቅ ነገሮችን ሲናገረን፣ እግዚአብሔር ትልልቅ ነገሮችን እግዚአብሔር ሲያሳየን ወገኖቼ የእምነት እርምጃ እንድንወስድ እግዚአብሔር ይፈልጋል። ታላላቅ የእምነት አባቶቻችን ማየት እንችላለን። ኖህ ውሃ በሌለበት እግዚአብሔር መርከብ ስራልኝ አለ። ኖህ ያንን የእግዚአብሔር ድምፅ ሰምቶ
ምንም ነገር በሌለበት እያፌዙበት መርከብ ሰራ፣ እርምጃ ወሰደ። የእምነት እርምጃ ነው። እሱ ያፌዙበታል፣ እሱ ግን ይሰራል። ምክንያቱም የሰማው ነገር ላይ ነው እርምጃ እየወሰደ ያለው። አብርሃምን ማየት እንችላለን። አብርሃም እግዚአብሔር ከሀገርህ ከዘመዶች ተለይተ ውጣ፣ እኔ ወደ ማሳይ ሄዳለሁ። ይሄንን አብርሃም የእምነት እርምጃን ወሰደ፣ ወጣ። ክብር ለኢየሱስ ይሁን። ያ ብቻ አይደለም፣ ሙሴን ማየት እንችላለን። ሙሴ ወደ ፈርዖን ሂድ ሲለው ሄደ። የእምነት እርምጃ። ሁሉም የእምነት እርምጃ ወስደዋል። ወገኖች እግዚአብሔር ታላቅ ሥራ ሲሰጥ ሁል ጊዜ የእምነት እርምጃን ይጠይቃል። አስቴር ብጠፋ እጠፋለሁ አለች። ዛሬ እግዚአብሔር ለተናገራችሁ በእምነት እርምጃ እንድትወስዱ እግዚአብሔር ይፈልጋል። ምንድነው የተናገራችሁ? ምንድነው ያሳያችሁ? ምንድነው እንድታደርጉ እግዚአብሔር የተናገራችሁ? በእምነት እርምጃ እስካልወሰዳችሁ ድረስ የምትፈልጉት ቦታ ላይ መድረስ አትችሉ። ወገኖች እግዚአብሔር ያወራችሁ ነገር አለ ወይ? እግዚአብሔር ያሳያችሁ ነገር አለ ወይ? የእምነት እርምጃን መውሰድ አለባችሁ። እናንተና እኔ የእምነት እርምጃ ስንወስድ እግዚአብሔር ከኛ በኋላ ላይ ሆኖ ይሰራል። አስቴር ብጠፋም እጠፋለሁ አለች። ሃሌሉያ! አያችሁ ወገኖች፣ የእግዚአብሔር ጥሪ ሁል ጊዜ ድፍረትን ይጠይቃል። ውጡ ከዛ ከምቾት። እግዚአብሔር ከተናገራችሁ ከያዛችሁ ነገር በእምነት የእምነት እርምጃን በመውሰድ ወገኖች መውጣት አለባችሁ። ይህንን ነው ከዚህ ምንማረው። ኖህ መርከብ ሰራ፣ አብርሃም ከሀገር ወጣ፣ ሙሴ ወደ ፈርዖን ሄደ። ሁሉም የእምነት እርምጃ ወስደዋል። ሌላው ከዚህ ክፍል የምናየው ሌላው ዝምታ አንዳንድ ጊዜ ኃጢአት ይሆናል። ዝምታ። መርዶክዮስ እንደዚህ አላት ለአስቴር፣ በዚህ ጊዜ ዝም ብለሽ ብትኖሪ አላት። በዚህ ጊዜ እንግዲህ ሃማ በአይሁድ ላይ የሞት በዚህ ጊዜ ዝም ብትይ፣ ዝም ብለሽ ብትኖሪ አላት። ዝም ማለት የለብሽም፣ ወደ ንጉሱ መግባት አለብሽ። ዝም ማለት የለብሽም ይላታል። እግዚአብሔር አንዳንድ ጊዜ እንድንናገር ይፈልጋል ወገኖቼ። ስለ እውነት እግዚአብሔር እንድንናገር ይፈልጋል። ስለ ወንጌል እንድንናገር እግዚአብሔር ይፈልጋል። ስለ ፍትህ እግዚአብሔር እንድንናገር ይፈልጋል። ስለ መዳን እግዚአብሔር እንድንናገር ይፈልጋል። ወገኖቼ ዝም ማለት የሚገባበት ጊዜ አለ። ነገር ግን መናገር የሚገባበትም ጊዜም አለ። መጽሐፍ ቅዱስ ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው ይላል መክብብ ላይ። ዛሬ ብዙ አማኞች በሚገባቸው ቦታ ላይ ዝም ብለው እየኖሩ ነው። መርዶክዮስ ለአስቴር ያላት ይሄ ነው። በዚህ ጊዜ ዝም ብትይ አላት። ዝም ማለት የለብሽም፣ መናገር አለብሽ። ሃማ የጠነሰሰው ጥንስስ አለ። ሃማ የደገሰው ድግስ አለ። የቃል ኪዳኑን ሕዝብ ለማጨንገፍ፣ የቃል ኪዳኑን ሕዝብን ከንቱ ለማድረግ ዝም ማለት የለብሽ። ፈጥነሽ ወደ ንጉሱ ግቢና ተናገር እያለ ዝምታ አንዳንድ ጊዜ ኃጢአት ይሆናል። ዝም ማለት የለብንም። ስለ ወንጌል ዝም ማለት የለብንም። መናገር አለብን ለጎረቤቶቻችን። አንደበቶች ለምግብ ብቻ አይደለም አንደበት የተፈጠረው፣ ለመናገርም ነው የተፈጠረው። ስለ እውነት እንናገር፣ ለሰዎች እንቁምላቸው። ሰው ለሌላቸው፣ መናገር ለማይችሉ፣ አቅም ለሌላቸው ሰዎች ለነሱ እንከራከርላቸው፣ እንቆምና እንናገርላቸው፣ እንሟገትላቸው። ስለ ፍትህ፣ ስለ መዳን፣ ስለ ወንጌል ዝም ማለት የለብንም ወገኖች። በዚህ ጊዜ ዝም ብትይ አላት። ያቸው ዝም ማለት የለብንም። ሌላው ከዚህ ክፍል የምንማረው ወገኖች እግዚአብሔር ስራውን ያደርጋል፣ ነገር ግን እኛን ሊጠቀምብን ይፈልጋል። ደግሜ ልናገር፣
እግዚአብሔር ስራውን ያደርጋል። ነገር ግን እኛን ሊጠቀም ይፈልጋል። አንቺን ሊጠቀም ይፈልጋል። እግዚአብሔር ሊያደርግ ላለው ነገር፣ እግዚአብሔር ሊፈጽመው ላለው ነገር አንተንና እኔን ሊጠቀም እግዚአብሔር ይፈልጋል። መርዶክዮስ እንዲህ አላት፣ ማዳን ከሌላ ስፍራ ይመጣል። አንቺ ዝም ብትይ፣ አንቺ በእግዚአብሔር አጀንዳ ላይ አልገባም ብትይ፣ ማዳን ከሌላ ስፍራ ይመጣል አላት። ይሄ የሚያሳየው ምንድን ነው ካልን እግዚአብሔር በአንድ ሰው ብቻ እንደማይታሰር ያሳያል። ወገኖች እግዚአብሔር ያለ እኛ ስራውን ማድረግ ይችላል። ነገር ግን ከእኛ ጋር ማድረግ ይፈልጋል። ከአንቺ ጋር ማድረግ ይፈልጋል። ከአንተ ጋር ማድረግ ይፈልጋል። ሃሌሉያ። እግዚአብሔር ከዳዊት ጋር እንደሰራ፣ እግዚአብሔር ከጌዲዮን ጋር ሆኖ እንደሰራ፣ እግዚአብሔር ከሙሴ ጋር ሆኖ እንደሰራ፣ እግዚአብሔር ከኤልያስ ጋር ሆኖ እንደሰራ፣ እግዚአብሔር ከነ ዲቦራ ጋር ሆኖ እንደሰራ፣ እግዚአብሔር ከነ ማርያም ጋር ሆኖ እንደሰራ፣ እግዚአብሔር ከሐዋርያቶች ጋር ሆኖ እንደሰራ፣ እግዚአብሔር ከኔና ከእናንተ ጋር ወገኖች ታሪክ ሊሰራ ይፈልጋል። ከአንተ ጋር ታሪክ መስራት እግዚአብሔር ይፈልጋል። ከአንቺ ጋር እግዚአብሔር ታሪክ መስራት ይፈልጋል። መርዶክዮስ እያላት ያለው ይሄንን ነው። ማዳን ከሌላ ስፍራ ይመጣል። አንቺ ቸል ብትይ ወገኔ፣ አንቺ ቸል ብትይ፣ አንተ ቸል ብትል ማዳን ከሌላ ስፍራ እግዚአብሔር ማምጣት ይችላል። ስለዚህ እግዚአብሔር ከኔና ከእናንተ ጋር መስራት ይፈልጋል። ከኔና ከእናንተ ጋር ሆኖ ወገኖቼ የምድራችን ታሪክ መቀየር እግዚአብሔር ይፈልጋል። ተነስ ወንድሜ፣ ተነሽ እህቴ። እግዚአብሔር ከአንቺ ጋር መስራት ይፈልጋል። እግዚአብሔር ከአንተ ጋር መስራት ይፈልጋል። እግዚአብሔር ያለኛ ስራውን ማድረግ ይችላል። ነገር ግን ከኛ ጋር ማድረግ እግዚአብሔር ይፈልጋል። ዋው! እግዚአብሔር ይባረክ። ይሄ ብቻ አይደለም። ከዚህ ክፍል የምናየው ወገኖቼ ለዚህ ትውልድ ተጠርተናል። አሁን ላለንበት ትውልድ ተጠርተናል። አሁን ላለሽበት ትውልድ ተጠርተሻል። አሁን ላለበት ትውልድ ወንድሜ ተጠርተሃል። እንዲህ ያለ ጊዜ እንደሆነ አላት። የተጠራሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል? ወገኖቼ ይሄ ቃል ለአስቴር ብቻ አይደለም፣ ለእኛም ነው። እንዲህ ላለ ጊዜ ነው የተጠራሽው። እንዲህ ላለ ጊዜ ተጠርሽ እንደሆነ ማን ያውቃል? ለዚህ ትውልድ፣ ለዚህ ሀገር፣ በዚህ ዘመን፣ በዚህ ቤተክርስቲያን እግዚአብሔር ዓላማ አለው። አሜን። እግዚአብሔር ዓላማ አለው። ሃሌሉያ። እኛ በዚህ ዘመን መኖራችን ወገኖቼ አጋጣሚ አይደለም። እግዚአብሔር አስቀድሞ መርጦ ለዚህ ዘመን አኖረን። በአጋጣሚ አይደለም እየኖርክ ያለው፣ በአጋጣሚ አይደለም እየኖርሽ ያለሽ፣ በአጋጣሚ አይደለም እየኖርን ያለ ነው። እግዚአብሔር አስቀድሞ አይቶ መርጦ ለዚህ ዘመን አኖረን። ምክንያቱም እኛ በዚህ ዘመን መኖራችን ወገኖቼ እግዚአብሔር ዓላማ ስላለው ነው። በእኔና በእናንተ ሊሰራው፣ በእኔና በእናንተ ሊያደርገው ያለ ነገር ስላለ ነው። በአጋጣሚ አይደለም በዚህ ዘመን እየኖርን ያለ ነው። እግዚአብሔር አይቶ መርጦ ለዚህ ዘመን አኖረን። እግዚአብሔር ይባረክ። ኦ ሃሌሉያ። ለዚህ ዘመን ተጠርቻለሁ በሉ። ለዚህ ዘመን ተጠርቻለሁ በሉ ወገኖች። ዛሬ ድካማችሁን አታስቡ፣ እውቀታችሁን አታስቡ፣ ዘራችሁን አታስቡ። ለዚህ ዘመን ተጠርቻለሁ። ለዚህ ዘመን ተጠርተሃል። ለዚህ ትውልድ ተጠርተሻል። ለዚህ ትውልድ ተጠርተሃል ወንድሜ። አስቴር እንደተጠራች አንተም ተጠርተሃል። ለእንዲህ ያለ ጊዜ ነው አላት። አንቺ የተጠራሽው ለእንደዚህ ላለ ጊዜ ነው። በሞትና በሕይወት መካከል ላለ ለአይሁድ ሕዝብ ጣልቃ እንድትገቢ ለዚህ ነው የተጠራሽው፣ ለዚህ ጊዜ ነው አላት። እግዚአብሔር ይባረክ። ሃሌሉያ። ኦ ሃሌሉያ። ሌላ ወገኖቼ ከዚህ ክፍል ትልቅ ነገሮችን እያየን የመጣ ነው። ሌላው የእግዚአብሔር ዝግጅት ከችግሩ በፊት ይጀምራል። የእግዚአብሔር ዝግጅት ከችግሩ በፊት ይጀምራል። ሐማ የአይሁድን ጥፋት
ከማሰቡ በፊት እግዚአብሔር አስቴርን በዙፋን ላይ አስቀምጦ ነበር። ሃማ የሞት ጥንስስ ከመጠንሰሱ በፊት እግዚአብሔር አስቴርን በዙፋኑ ላይ ቀድሞ አስቀምጦ ነበር። ወገኖቼ የእግዚአብሔር ዝግጅት ከችግሩ በፊት ይጀምራል። እግዚአብሔር አንድ ችግር ከመምጣቱ በፊት እግዚአብሔር መፍትሄን ያዘጋጃል። እግዚአብሔር ችግሩ ከመምጣቱ በፊት መፍትሄን ያዘጋጃል። ወገኖቼ ዮሴፍ ወደ ግብፅ የተላከው ረሃቡ ከመምጣቱ በፊት ነበር። በግብፅ ለ7 ዓመት ረሃቡ ከመምጣቱ በፊት እግዚአብሔር ዮሴፍን ምን አድርጎት ነበር? አዘጋጅቶት ነበር። ማንን? ያንን ወጣት ዮሴፍን። ያንን ረሃቡ ከመምጣቱ በፊት ዮሴፍን እግዚአብሔር እያዘጋጀው ነበር። ለሚመጣው ረሃብ መፍትሄ እንዲሆን ዮሴፍን ያዘጋጀው ነበር። ያ ብቻ አይደለም። ሙሴ የተዘጋጀው እስራኤልን ከመምጣቷ በፊት ነበር። ሙሴን እያዘጋጀው ነበር። አስቴርንም ንግሥት የሆነችው አዋጁ ከመውጣቱ በፊት ነበር። ወገኖቼ አሁን እያለፍንበት ያለው ነገር ለሚመጣው ትልቅ ሥራ እያዘጋጀን ይሆናል። በደንብ ስሙኝ። አሁን እያለፍንበት ያለው ነገር ለሚመጣው ትልቅ ሥራ እያዘጋጀህ ነው ወንድሜ፣ እያዘጋጀሽ ነው እህቴ። እግዚአብሔር እያዘጋጀህ ነው። እግዚአብሔር እያዘጋጀሽ ነው። ስለዚህ እግዚአብሔር ችግር ከመምጣቱ በፊት መፍትሄን ያዘጋጃል። ሃሌሉያ። በምን አይነት ውስጥ እያለፋችሁ ነው ያላችሁት? አያችሁ፣ አጋር አብርሃም ከልጇ ጋር ከሸኛት በኋላ አብርሃም የሰጣቸው ነገር አለቀ ይላል። ልጇን የቀስት ያክል ጣለችው ይላል መጽሐፍ ቅዱስ። የልጇን መሞት ላለማየት ራቅ ብላ ተቀምጣ ሳለ ግን እያለቀሰች እያዘነች እያለ እግዚአብሔር የብላቴናውን ድምፅ ሰማ ይላል። አጋር ያን ችግር ውስጥ ከመግባቷ በፊት ግን ለችግሯ የሚሆን መፍትሄ ግን እግዚአብሔር አዘጋጅቶ ነበር። መጽሐፍ ቅዱስ ሲናገር እግዚአብሔር የአጋርን አይኖችን ከፈተ፣ ምንጩንም ተመለከተች ይላል። ብላቴናውን አነሳቸው፣ አጠጣቸው ይላል። ስሙን አያቸው። እግዚአብሔር ችግር ከመምጣቱ በፊት እግዚአብሔር መፍትሄን ያዘጋጃል። እግዚአብሔር መፍትሄን ያዘጋጃል። ለዚህ ነው የእግዚአብሔር ቃል ሲናገር ዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን ፈተነው ይላል። ሂድና አንድ ልጅህን 25 ዓመት ጠብቅ ያገኘውን ልጅህን አለው፣ ሂድና ወደ ሞሪያ ተራራ ሂድና ሰዋልኝ አለው። እግዚአብሔር ግን አስቀድሞ ግን አዘጋጅቶ ነበር፣ መፍትሄን አዘጋጅቶ ነበር። አብርሃም ከልጁ ጋር እየሄደ ሳለ ግን ከይስሐቅ ጋር እየሄደ ሳለ ግን አባዬ አለው፣ እንጨቱም ቢላዋ ይሄ የመስዋዕቱ በግ የት አለ ሲለው እግዚአብሔር ያዘጋጃል አለው። አሰረው፣ መሰዊያው ላይ ሲያጋድመው አብርሃም ወይ እኔን መፍራቴን አይቻለሁ አለው። መጽሐፍ ቅዱስ ሲናገር ዞር ሲል በሳቤቅ የታሰረ የተዘጋጀ በግ አብርሃም አገኘ። ወገኖቼ እግዚአብሔር ችግሩ ከመምጣቱ በፊት መፍትሄን ያዘጋጃል። ዛሬ ለችግሮቻቸው ሁሉ እግዚአብሔር መፍትሄን አዘጋጅቷል። ለዚህ ነው ሐዋርያው ጳውሎስ ላይ በአንደኛ ቆሮንቶስ ምዕራፍ 10 ላይ ሲናገር እግዚአብሔር ከፈተና ጋር መውጫን ያዘጋጃል ይላል። ወንድሜ እግዚአብሔር ለአንተ መውጫን አዘጋጅቶልሃል። እግዚአብሔር ለአንቺ መውጫን አስቀድሞ አዘጋጅቷል። ሃማ የአይሁድን ጥፋት ከማሰቡ በፊት እግዚአብሔር በዙፋን ላይ አስቴርን በዙፋን ላይ አስቀምጦ ነበር። ዋው! ክብር ለኢየሱስ ሲሆን ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር ምንም አይነት ችግር ከመምጣቱ በፊት መፍትሄን አዘጋጅቷል። ይሄንን በእኛ ቤት ህይወት ላይ አይቻለሁ ወገኖች። እግዚአብሔር ምንም አይነት ነገር ከመምጣቱ በፊት እግዚአብሔር አዘጋጅቶ አይተነዋል። ኢየሱስ ጌታ ነው። ሌላው ከዚህ ክፍል የምንማረው የአስቴር ድል በጾምና በጸሎት ተጀመረ። አስቴር ወዲያውኑ ወደ ንጉሱ አልሄደችም ወገኖች። መጀመሪያ እንዲህ አለች፣ ስለኔ ጾሙ ጸልዩ አለች። ስለኔ ምን በሉ አለች? ጾሙ። አያችሁ፣ ይሄ የአስቴር ድል በጾምና በጸሎት የተጀመረ ነው። አስቴር በዙፋኑ ፊት
ከመቆሟ በፊት በእግዚአብሔር ፊት ቆመች። ወደ ንጉሡ ከመግባቷ በፊት ምንድነው? በእግዚአብሔር ፊት ስለኔ ጾሙ፣ ጸልዩ አለች። ወገኖች አንድ ነገር ውስጥ ከመግባታችን በፊት አንድ ነገር ውስጥ ውሳኔ ውስጥ ከመግባታችን በፊት አንድ እርምጃ ወደ ሌላ ነገር ውስጥ ከመግባታችን በፊት መጀመሪያ በእግዚአብሔር ፊት እንሆን። አስቴር በዙፋኑ ፊት ከመቆሟ በፊት በእግዚአብሔር ፊት ቆመች። ጾሙ፣ ስለኔ ጾሙ አለች። ያቺ ምንም ነገር ከማረጋችሁ በፊት በእግዚአብሔር ፊት ጊዜ ውሰዱ። ምንም ነገር ከማረጋችን በፊት ከመወሰናችን በፊት ከገባን በኋላ አይደለም መጸለይ ያለብን፣ ሳንገባ ነው መጸለይ ያለብን። ሰዎችንም እንኳን ለማናገር ወገኖቼ መጀመሪያ በእግዚአብሔር ፊት መሆን ይፈልጋል። በእግዚአብሔር ፊት ስትሆኑ ነው ሞገስ የምታገኙት። በእግዚአብሔር ፊት ሆነን ስንሄድ ነው ነገሮች ተቀይረው የምናገኛቸው። በመጀመሪያ ይላል መጽሐፍ ቅዱስ፣ በመጀመሪያ እግዚአብሔር መጀመሪያ ማድረግ። አስቴር ያደረገችው ይሄንን ነው። ይሄንን ነው የምንማረው። ሌላው ወገኖቼ የእግዚአብሔር ጥሪ ከራስ ይልቅ ለሌሎች ነው። የእግዚአብሔር ጥሪ ከራሳችን ይልቅ ለሌሎች ነው። አስቴር ራሷን ለማዳን አልተጠራችም። ሕዝቧን ለማዳን ግን ተጠርታለች። ራሷን ለማዳን አይደለም፣ ቤተ መንግስት ውስጥ ሆና ራሷን ለማዳን ሳይሆን ሕዝቧን ለማዳን ነው የተጠራችው። ዛሬ ብዙ ሰዎች እኔ እንዴት ልባረክ፣ እኔ እንዴት ይሳካልኝ ብለው ይጠይቃሉ። እግዚአብሔር ግን ባንተ ባንቺ ማንን ላድን ይላል። ማንን ላድን? ትዝ ይላችኋል በኢሳይያስ ምዕራፍ 6 ላይ ኢሳይያስ እግዚአብሔርን ባየ ጊዜ፣ እግዚአብሔር ኢሳይያስን በቀደሰው ጊዜ፣ እግዚአብሔር ኢሳይያስን በለወጠው ጊዜ አንድ ድምፅ ሰማ ይላል መጽሐፍ ቅዱስ። ማን ይሄድልኛል? ማንንስ እልካለሁ? የሚል ድምፅ ኢሳይያስ ሰማ ይላል። እኔን ላከኝ አለ። ክብር ለኢየሱስ ይሁን። እኔን ምን አድርገኛል? ላከኝ። ማን ይሄድልኛል የሚል ድምፅ ነበር። ማንን ነው ምልካው? ለዛ ለተቸገረ ህዝብ፣ ግራ ለተጋባው ህዝብ፣ እየጠፋ ላለ ህዝብ፣ እየወደመ ላለ ህዝብ፣ ወደ ሲኦል እየሄደ ላለው ህዝብ ማንን እልካለሁ ሲል እኔን ላከኝ አለ። ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ቀብቶ ይላከን። እግዚአብሔር ጸጋውን ሞልቶ ይላከን። እግዚአብሔር ኃይሉን ሞልቶ ይላከን። ወደ ተቸገሩት፣ ወደ ጨለመባቸው፣ በሞትና በሕይወት መካከል ወዳሉት፣ ወደ ተቸገሩ፣ ወደ ወደቁ፣ ተስፋ ወደ ቆረጡ እግዚአብሔር ይላከን። ወደ ባለስልጣናት፣ ወደ ባለ ሀብቶች፣ ወደ ምሁራኖች እግዚአብሔር ቀብቶ ይላከን። ወገኖች የእግዚአብሔር ጥሪ ከራስ ይልቅ ለሌሎች ነው። ማን ይላካል? እግዚአብሔር። ኢየሱስ ጌታ ነው። በመጽሐፍ ቅዱስ ያሉ ታላቅ ሰዎች ሁሉ ለሌሎች በረከት ለመሆን ተጠርተዋል። እግዚአብሔር ይመስገን። እኔና እናንተ ለበረከት ነው የተጠራ ነው ወገኖች። ለብዙዎች እንድንደርስ ነው የተጠራ ነው። ክብር ለኢየሱስ ይሁን። ሌላው በስተመጨረሻ እግዚአብሔር ተራ ሰዎችን ለታላቅ ስራ ይጠቀማል። እግዚአብሔር ተራ ሰዎችን ለታላቅ ስራ ይጠቀማል። አስቴር ነቢይ አልነበረችም፣ ካህንም አልነበረችም፣ የጦር መሪም አልነበረችም። ተራ ወጣት ሴት ነበረች። ነገር ግን በእግዚአብሔር እጅ ስትገባ ሕዝቧን ያዳነች መሳሪያ ሆነች። እኔ ማን ነኝ አትበሉ። ልንል የሚገባው ግን ይሄ ነው። እግዚአብሔር በእኔ ምን ሊያደርግ ይችላል በሉ። እግዚአብሔር በእኔ ምን ሊያደርግ ይችላል ማለት ያለብን። ኢየሱስ ጌታ ነው። በስተመጨረሻ የዘመናችሁን እድል እንዳያመልጣችሁ እግዚአብሔር የሰጠንን እድል እንጠቀም ወገኖቼ። የአስቴር ሕይወት የተለወጠው በአንድ ውሳኔ ነው። አንድ ትክክለኛ ምላሽ፣ አንድ ትክክለኛ እርምጃ፣ አንድ ትክክለኛ ጊዜ። ብዙ ሰዎች በእግዚአብሔር ጥሪ ዙሪያ ላይ ይጓዛሉ፣ ጥቂቶች ግን ይታዘዛሉ። የአስቴር ታሪክ የታዘዘች ሴት ታሪክ ነው ወገኖች።
ሃሌሉያ! ክብር ለኢየሱስ ይሁን። እንዲህ ያለ ጊዜ ለእንደዚህ ያለ ጊዜ ነው የተጠራሽው አላት። ለእንደዚህ ያለ ጊዜ እንደሆነስ አላት። ይሄ የሚለው ቃል ወገኖቼ ዛሬም ከሰማይ እየተናገረ ነው። አንዳንዶች ለቤተሰቦቻቸው አስቴር ናቸው። አንዳንዶቻችን ለቤተ ክርስቲያን አስቴሮች ነን። አንዳንዶች ለትውልድ አስቴር ናቸው። እግዚአብሔር በዚህ ዘመን ምን እንዳደርግ ጠርቶኛል የሚለውን ማሰብ፣ እንደ አስቴር በእምነት ከተነሳን ወገኖቼ እግዚአብሔር በእኛ በኩል ትውልድን የሚነካ ሥራ ሊሰራ ይችላል። ሃሌሉያ! ኦ ሃሌሉያ! አሜን። ዛሬ በጌታ በኢየሱስ ክርስቶስ ስም ዛሬ መነሳት ይሆናል ወገኖቼ። የመፍትሄ አካል ሆኖ መኖር። በቃ አስቴር የመፍትሄ አካል ሆና ኖረች። ታላላቅ አባቶቻችን እነ ኤልያስ፣ እነ ጳውሎስ፣ እነ ሙሴ ወገኖች፣ እነ ዮሴፍ፣ ዋው፣ እነ ጌዲዮን፣ ታላላቅ እነ ዳዊት የመፍትሄ አካል ሆነው ኖሮ ትውልዳቸውን አሻግረው አለፉ። ዛሬ አንተ፣ አንቺ፣ እኔ የመፍትሄ አካል ነን። ክብር ለኢየሱስ ይሁን። እግዚአብሔር በኢየሱስም በአባቶቻችን እንደሰራ በእኔና በእናንተ ይሰራል። የመፍትሄ አካል ሆኖ መኖር። እንጸልያለን። ቅዱስ አባት ሆይ ስለዚህ ስለከበረው ቃል እናመሰግንሃለን። እግዚአብሔር ሆይ በእያንዳንዳችን ስለምትጠቀምብን ስለምትሰራብን ክብር ሁሉ ለአንተ ይሁን። ስለዚህ ስለመጣው ቃል አሁን የሰማችሁት ቃል መንፈስም ነው ሕይወትም ነው ተብሎ እንደተጻፈ የሰማነው ቃል መንፈስና ሕይወት ነውና እግዚአብሔር ሆይ በኢየሱስ ክርስቶስ ስም በእኔ ልትጠቀም በወንድሞቼ በእህቶቼ ልትጠቀም ስለወደድክ ተባረክ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን፣ 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 አሜን። እግዚአብሔር ይባርካችሁ። ተባረኩ። በጣም ወዳቸዋለሁ። መልካም ዘመን ይሆንላችሁ። ተባረኩ።